conclusione il gol della Roma. Cassano fa centro ed è 2-2 all'Olimpico. Antonio Cassano 2-1. It's a great cross. Oh, wonderful goal. 2-0 della Roma. የሪያል ማድሪድ ቤት እንደ ቤተ መንግስት ፕሮቶኮል የሚበዛበት የነጮቹ ምድር ካሜራዎች ተተክለዋል፣ ማይክሮፎኖች ተጠምደዋል፣ ሪፖርተሮች በመቁነጥነጥ እየጠበቁ ነው። ሪያል ማድሪድ አንድ ኮከብ ማስፈረሙን የሚያስተዋውቅበት ዝግጅት ከደቡብ ጣሊያን የተገኘ አንድ አስደናቂ ተጫዋች በማድሪድ በቤርናባው አዲሱ ጋላክቲኮ መሆኑ የሚበስርበት ቀን። ተጫዋቹን የጫነችው ጥቁር መኪና ደረሰች። ተጫዋቹ ከመኪናዋ ቀስ ብሎ ወጣም። ተጫዋቹ አልኩ እንጂ ተጫዋቹ ላይ ያረፈ እስካሁንም ፈጽሞ የማይረሳ ባለፈር ጃኬት በሱ የተዋጠ አንድ አመፀኛ ተጫዋች ወጣ ማለት ይቀላል። ያ ባለፈር ጃኬት የካዛኖ አመፀኝነት ምልክት። ኤሚሊዮ ቡርታጊኖ የወቅቱ የማድሪድ ስፖርት ዳይሬክተር በድንጋጤ ፈዘዘ። እባክን ካዛኖ ነገ ግን ሱፍ ለብሰህ እንድትመጣ ብሎ በለሆሳስ ለተጫዋቹ ለመናዘል መልእክት አስተላለፈ። ካዛኖ ምን እንደተፈጠረ አልገባውም። ኳስ ገና ሳይጫወት በነጩ ቤት በመጀመሪያው ቀን መውደቁን አልተረዳውም። ፎቶ ተነሳ። ለማድሪድ ደጋፊዎች በፈገግታ እጁን አውለበለበ። አንድ ነገር ግን ልክ አልነበረም። ወደ ኳስ ነገስታቱ ወግ አጥባቂው ማድሪድ ቤት የገባው አመፀኛ እብድ ካልሆነ በቀር እንዴት በባለፈር ግዙፍ የማይስብ ኮት ታየ? ምቾት አልተፈጠረም። ያ ብርማ ባለፈር ኮት ካዛኖ በራሱ የመተማመኑ እግር ኳስ እሱን ያለመረዳቱ ምልክት ተደርጎ ተቆጠረ። ለካዛኖ የትውውቅ ቀን የሚያስቅ፣ የሚያሳዝን፣ የሚያም ዘላለምም የሚያሳድደው ቀን ሆነ። ከክስተቱ ብዙ ዓመታት በኋላ እሱ የኳስ ተንታኝ ሆኖ ሚዲያ ላይ ማድሪድ ሞሪኖን ለሁለተኛ ጊዜ አሰልጣኝ አድርጎ መመለስ የለበትም የሚል ሐሳብ እየሰጠ ነው። እንዲህ ሲል ሞሪኖ 20 ዓመት ወደ ኋላ የቀረ አሰልጣኝ ነው። ማድሪድ ሞሪኖን አሰልጣኝ አድርጎ ለመቅጠር ማሰብ የለበትም። ለሱ እግር ኳስ ቁጥር ነው፣ ሜካኒካል ነው። የሞሪኖ ኳስ ነፍስ አልባ ነው፣ በዚያ ላይ ግትር ነው። ሞሪኖ ግን በአስደናቂ ምላሻቸው አንቶኒዮ ካዛኖን አገኙት። ምላሻቸው ደግሞ ከካዛኖ ኮት የጀመረ ነበር። አንቶኒዮ ካዛኖን በማድሪድ በምኑ ታስታውሱታላችሁ? ሪያል ማድሪዶች በባለፈር የማያምር ጃኬቱ ብቻ የሚያስታውሱት ተጫዋች ነው። በእርግጥ በሮማ ሱፐር ኮፓን አሸንፏል፣ ግን አንድም ደቂቃ እንኳን አልተጫወተም። በኢንተር ሚላንማ የሎምባርዲን ዋንጫን እንኳን አላነሳም። እኔ በማድሪድ ኢንተርና ሮማ ያደረኩትን ግን ገምቱ። ካዛኖ እየዞረ ሲቀልድ ሌሎች አቀርቅረው ይሰሩ ነበር አሉ ሞሪኖ። ሞሪኖ ካዛኖን በተለይ ኮቱን አስታውሰው በዝረራ ጣሉትም ተባለ። የትሪቡን ስፖርት አድማጮች ይህ የአንቶኒዮ ካዛኖ ታሪክ ነው። እግር ኳስ ተጫዋች ብቻ አልነበረም፣ እንቆቅልሽ የነበረ ተጫዋች፣ የማይገራ ጉብዝና፣ የማይመለስ አመጽ፣ የማይገዛ ህልም ይዞ የተከሰተ የኳስ ሰው፣ አስደናቂ ተሰጥኦ፣ ራስን በራስ ያጠፋ አመጻ፣ የሚያስቅም የሚያጸጽትም ተሰጥኦ ብቻውን ሁሌ በቂ እንዳልሆነ የሚያስተምር ሆነት፣ ሁሉም የተሰጠው ግን ደግሞ ሁሉንም ባመጽ እንደለበሰው ባለፈር ኮት ክስተት ተራ በተራ ያጣም ለዘመናችን እግር ኳስ ህልመኞች አስተማሪ ትሪቡን ዳሰሳ አንቶኒዮ ካዛኖ። It's a great cross. Oh, wonderful goal. Antonio Cassano marks his first league start for Real Madrid. A tempo per dosare il traversone. Cafu Cassano e c'è il vantaggio della Roma. ዘመናቸውን በዋንጫ በታላላቅ ክብር በባለንዶር ሽልማቶች በሚያስደንቁ ጎሎች የሚያደምቁ ኮከቦች አሉ። በአስገራሚ የህይወቱ ጣውረድ በታሪካቸው ታውቀው የሚያልፉ የእግር ኳስ ተጫዋቾችም አሉ። ደግሞ አንቶኒዮ ካዛኖ አለ። ሁለቱንም ለመሆን እድል የነበረው ግን ወደ አንዱም ጎራ ሳይጠጋ ያለፈ እንደተሰጠው የመጨረሻው ቦታ ላይ ከየትኛውም ባለሰጥኦ ጎን መቀመጥ የሚችል ግን ያንን ደግሞ ወርውሮ ቁልቁል የተፈጠፈጠ ከውቅናው በፊት መሳለቂያ ያደረገውን ኮት ደርቦ በቤርናባው ከመገኘቱ በፊት እሱ የባሪ ቬቺያ ፍሬ ነበር። የደቡብ ጣሊያን የቀድሞ ገጽታ ፍሬ። እሱ ባደገበት ስፍራ እግር ኳስ በተገኘ ቦታ በነፃነት የሚከወን ትርኢት ነበር። እዚያ የሚጫወቱትም በትልቁ የሚያልሙ ትንሽ የሚያገኙ የተባሉ ናቸው። አንቶኒዮ ካዛኖ የባሪ ቬቺያ
ፍሬ ነው። Gol nel derbis e un gol segnato fuori casa, gol pesantissimo. But right after that, Antonio Cassano in the 4th minute stops to get a better look and sends the ball in between the defenders. It catches a lucky break, hitting the post on its way in. Cassano scores. በአካዳሚዎች አልሰለጠነም፣ አላለፈም። በቀውስ ውስጥ የተሰራ ተጫዋች ነው። በጎዳናዎች ላይ የተፈጠረ በነጻነት የታሻ ጨዋታ እንጂ የታክቲክ ጉዳይ ብዙም ማያስጨንቀው። በባሪ የእግር ኳስ መልማዮች ሲመለከቱት ያስተዋሉትን ነገር ማመን ከብዷቸዋል። እያንዳንዱ የደም ስሩ በእግር ኳስ የተሰራ ይመስል ነበር ብለው ገልጸውታል። ገና በ17 ዓመቱ በመጀመሪያ የሴሪያ ጨዋታው ያስቆጠራት ኳስ እጅግ አነጋጋሪ ነበረች። የኢንተር ሚላንን የተከላካይ መስመር አተራምሶ ባሪን አሸናፊ ያደረገች ጎል ሲያስቆጥር ስታዲየሙ ድብልቅልቅ ወጣ። ጣሊያን አዲሱን የኳስ አርቲስቷን ከባሪ ጎዳናዎች አገኘች ተባለም። Emerson non sono andati sullo scambio giocatori della Juve, deviazione Cassano አንቶኒዮ ካዛኖ በጣም መነጋገሪያ ተጫዋች ሆነ። በጣሊያን ትልልቅ ክለቦች በአውሮፓ ስመጥር ክለቦች ሁሉ ያሳድዱት ጀመር። ገና ብዙ በትልቅ ደረጃ ያልተፈተነውን ተጫዋች ዝም ብለው ተሰጥቶን በመመልከት አመኑት። ሮማ ተሳካለት። በጥብቅ ዲሲፕሊን በኮስታራ አመራራቸው የሚታወቁት ፋቢዮ ካፔሎ የሮማ የወቅቱ አሰልጣኝ ነበሩ። ካዛኖ ሮማ ደረሰ። እግሮቹ ድንቅ ነገር ያሳዩለታል። ቁጥነቱና ቅብጥብጥነቱ ደግሞ እንደ ቮልካኖ ይፈነዳል። ፋቢዮ ካፔሎ አንድ ቀን ክስተት፣ ሌላ ቀን እብደት መገለጫዎቹ የሆኑ ተጫዋች ብለው ገለጹት። ገና በ19 ዓመቱ ከፍራንቼስኮ ቶቲ ጎን የመጫወት ዕድል አገኘ። ሮማ ካሳኖን ወደደችው። ግን ስነ ስርዓት ህግ ማክበር ለካሳኖ ሞት ሆነበት። የምሽት ክበባትን እንደ ልምምድ ሜዳ ረገጣቸው። ከራሱ ክለብ ተጫዋቾች ጋር ጠቤለሽ በዳቦ ሆነ። ቀይ ካርድ ቀለቡ እየሆነ መጣ። ከሮማ ጋር የማይሆን ሆነ። አንቶኒዮ ካዛኖ 4-0 della Roma, 4-0 della Roma. Gol bellissimo. ከዚያ ቀጥሎ ለየትኛውም የዓለማችን እግር ኳስ ባልተሰጦ ህልም የሆነው ታላቁ ሪያል ማድሪድ አንቶኒዮ ካዛኖ ያለበት ድረስ መጣ። ዴቪድ ቤካም፣ ዚነዲን ዚዳን፣ ሮናልዶ፣ ሉዊስ ናዛሪዮ ዲ ሊማ፣ ሮቤርቶ ካርሎስ የነበሩበት ክለብ ላይ አዲሱ ታዳጊ ጋላክቲኮ እንዲሆን ማድሪድ ተስማማ። በጥር 2006 አንቶኒዮ ካዛኖን በሚያስተዋውቀው ስነ ስርዓት ላይ ገና በለበሰው ያልተጠበቀ ጸጉራም ጃኬቱ ምክንያት አላስፈላጊ ትኩረት ሳበ። እኔ ያልተለመደ ነገር እንደማደርግ ያወቁ ያስፈረሙኝ መስሎኝ ነበር። በለቱ የማድሪድን የስፖርት ጉዳዮች ዳይሬክተር ኤሚሊዮን ስመለከተው ነገሮች ልክ እንዳልሆኑ ገብቶኝ ነበር። ይህንን ወፈፌ ለምን አስፈረም ነው የሚሉ ይመስሉ ነበር። ዛሬ ላይ ከድርጊት ተነስተው እንደዚያ ማሰባቸው ትክክል ነው ላለው ሲል ካዛኖ የነበረውን ሁኔታ ይገልጸዋል። ያጸጉራማ ብርማ ካዛኖን ያዋጠኮት የብዙ ነገሮች ምልክት ሆኖ ተከተለው። የባህል ግጭት፣ ያልተረጋጋ ሰብና በቀውስ የተጠቀለለ የማይገለጥ ተሰጥኦ የተጫዋቹ ፈተናዎች እንደሚሆኑ ከመጀመሪያው ጠቆመ። አንቶኒዮ ካዛኖ በማድሪድ በነጩ ቤት የፈተና ጊዜ አሳለፈ። ነገሮች ፈጽሞ መጥፎ ሆኖ 14 ኪሎ ጨመረ። ክብደት በጨመረ ቁጥር በእያንዳንዱ ሳምንት ከማድሪድ ቅጣት ይወርፍለት ጀመር። ከእድሜው የቀደመ ወደ እግር ኳስ አሰልጣኞች የተጠጋ የሰውነት ቅርጽ ያዘ። ከወቅቱ የሪያል ማድሪድ አለቃ ፋቢዮ ካፔሎ ጋር ተደጋጋሚ ግጭት ውስጥ ገባ። ይቀጣል፣ ይጎዳል። ወደ ጣሊያን ሮማ ሊወስደኝ ፈቃደኛ ከሆነ ትቻችሁ ለመሄድ ፈቃደኛ ነኝ እያለ ይናገራል። ወደ 2 ዓመት በሚጠጋው የማድሪድ ቆይታው 29 ጨዋታዎችን ላይ ብቻ ተሰለፈ። 4 ጎሎችን ብቻም ከመረብ አሳረፈ። ከባሪ ቬቼ የተነሳው ታዳጊ የዓለም ቁንጮ እግር ኳስ ክለብ ውስጥ በቀላሉ ደረሰ። መቆየት ግን አልቻለም። Gol nel derbis e un gol segnato fuori casa, gol pesantissimo. አንቶኒዮ ካዛኖ ከስፔን ተሰናበተ። ወደ ትውልድ ሀገሩ ጣሊያን ተመለሰ። በመጀመሪያ ወደ ሳምፕዶሪያ አመራ። ትንሽ ግን ደግሞ ደስተኛ የሆነበትን ቆይታ አደረገ።
ወደ ሌላኛው ኃያል ጣሊያን ክለብ ኤሲ ሚላን ፈረመ። በመጨረሻ ከሚላን ጋር የጣሊያን ሴሪያ ክብርን መሳም ቻለ። የእግር ኳስ የጨዋታ ዘመኑ ማምሻ አካባቢ ነገሮችን አመጣጥኖ አመዛዝኖ የሚጓዝበትን ክህሎት ያገኘ መሰለ። እንደውም በዩሮ 2012 ለጣሊያን ብሔራዊ ቡድን አዙሪዎች ተጠራ። ቡድኑ እስከ ውድድሩ ፍጻሜ እንዲዘልቅ ሚና ነበረው። ለአፍታ ለቅጽበት ጣሊያን በ16 በ17 ዓመቱ ያየችውን ውድ ልጅ ደግማ እንደገና ያገኘችው መሰለ። ግን የካዛኖን መልካም ጉዞ ማድረጊያ ድልድዮች አብሮ የሚያቃጥለው አመሉ በነበረበት እንዳይቆይ ያደረገው። Cassano la conclusione il gol della Roma. Cassano fa centro ed è 2-2 all'Olimpico. የአንቶኒዮ ካዛኖ የኳስ ሕይወት በስኬት በዋንጫ ክብሮች በቁጥሮች የሚገለጽና የሚታለፍ አይደለም። እግር ኳስ ተጫዋች ሜዳ ላይም ሕይወቱንና ባህሪውን ሳይቀይር ሲመጣ የሆነውን ነገር የሚያሳይ የተለየ ክስተት ተደርጎ መነሳት ያለበት ይሉታል። በጣም ድንቅ፣ ማይገመት፣ ማይረሳ የሚያምታታ አይነት ተሰጦ። እሱ ራሱ በአንድ ወቅት እንዲህ አለ። የ20 ዓመት ተጫዋች እያለሁ አእምሮዬ እንደ 30 ዓመት ሰው ቢሆን ኖሮ እኔ ባለን ዶርን አሸንፍ ነበር። ካዛኖ ራሱን ያለ ርህራሄ የሚተች የሰራውን ስህተት ያመለጠውን ነገር የሚያውቅ ተደርጎ ይገለጻል። ከባሪ ጎዳናዎች እስከ ደማቁ ካቴድራል ሳንቲያጎ ቤርናቢዮ፣ ከባለ ጸጉሩ ካፖርቱ እስከ ይቅርታ መድረኮቹ የአንቶኒዮ ካዛኖ ሕይወት በግልጽነት በውብ ክስተቶች በግጭቶችና ስሜት በሚኮረኩሩ ሁነቶች ተሞልቶ ያለፈ ነው። መሆን የሚገባውን አልሆነም፣ መደስ የሚገባው ቦታ ላይ አልተገኘም። ግን ደግሞ እግር ኳስ ላይ ያልተለመደ የሱ ብቻ የሆነ ገጽ ግን ነበረው። Cassano 4-0 della Roma, 4-0 della Roma. Gol bellissimo. ዛሬ ላይ ስህተቱን በሳቅና ጸጸት ባረበበበት ፈገግታ ያስታውሰዋል። ተሰጥኦውን ለማባከኑ ወደ ማንም ጣቱን አይቀስርም። የአንቶኒዮ ካዛኖ ዋነኛ ጠላት ራሱ አንቶኒዮ ካዛኖ ነው ይላል። ግን ደግሞ አንቶኒዮ ካዛኖን የእግር ኳስ ቤተሰብ የማይዘነጋው በራሱ በአንቶኒዮ ካዛኖ ማንነት ውስጥ ባለው ሌላኛው ገጽ ነው ይላል። ታሪኩ በመጽሐፍ ብቻ እንደነበሩ ገጸ ባህሪያት እየተመዘዘ በአስቂ መልኩ ደጋግሞ ይተረካል። በታሰበው መንገድ ብቻ ያልተጠናቀቀው የአንቶኒዮ ካዛኖ ጉዞ መስመር አንዳንዴ ምርጡን የስፖርት ዓለም መነጋገር ይፈጥራል። በታላቁ ቤት ማድሪድ አንቶኒዮ ካዛኖ የሚለው ስም የሚታወሰው በኮቱ ብቻ ነው የሚለው የጆዜ ሞሪኖ ንግግር ከዳር እስከ ዳር ያስተጋባው ካዛኖ ያልተለመደ ራሱን ብቻ የሚመስል የኳስ ሰው ስለነበረ ነው። ዘመናቸው በዋንጫ ክብር፣ በባለን ዶር፣ በጎልና በሽልማት የሚንቆጠቆጡ ተጫዋቾች አሉ። ደግሞ በታታሪነታቸው በመልበሻ ክፍል ሚናቸው ታምነው ለክለቦች በመኖራቸው የሚነሱም በርካቶች ናቸው። ደግሞ አንቶኒዮ ካዛኖ አለ። ሰተት ብሎ የእግር ኳስ ባለተሰጥኦዎች የክብር ቦታ ላይ በችሎታው የተጠራ ያንን መጠበቅ ተስኖት ግን ቁልቁል ተፈትፍጦ እየደመደመ የማይገራ ጉብዝና፣ የማይታረቅ አመጽ፣ የማይገዛ ህልም ይዞ የተገኘ እንቆቅልሽ የኳስ ሰው አንቶኒዮ ካዛኖ። ትሪቡን ትውስታም Cassano la conclusione il gol della Roma. Cassano fa centro ed è 2-2 all'Olimpico. Antonio Cassano 2-1. It's a great cross. Oh, wonderful goal. 2-0 della Roma.